እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። ጠይቅም እንዴ ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣብ ዋው ይላል ዮኒ ማኛም እንግዲህ ከውጭ ሆነ የተለያዩ ነገሮች ሲል ነበር። ለምን አይከሰከስም? ምንም ችግር የለም እንደዋላ ነው። በህይወታችን ውስጥ እስፈታ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችል ነገ ጆን ዳንኤል ነገ 3 ሰዓት ላይ ላይቭ ይገባል። 1 ዓመት ከ4 ወር በኋላ ከእስር ወጥቶ በሰራው ቪዲዮ ላይ ገልጿል። ጆን ዳንኤል የኢትዮጵያ አየር መንገድና መላ ኢትዮጵያውያን ህዝብ ይቅርታ ጠየቀ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሰን መተናል። ቤተሰቦች እንኳን ደስ አላችሁ። ጆን ዳንኤል ተፈቷል። እኔ በጣም ነው ደስ ያለኝ። ማለት ዛሬ ዓመት ከ4 ወር አካባቢ እንግዲህ የተፈጠረ አንድ ችግር ነበር። እሱም በጆን ዳንኤል ኬዝ ሁላችሁም የምታውቁት ይመስለኛል ቤተሰቦች እና እሱን ቪዲዮ ከማሳየት ጀምረዋለሁ የዛሬው ቪዲዮ ማለት ነው። ቤተሰቦች ጆን ዳንኤል በመፈታቱ ደስ ያላችሁ ሁላችሁም ላይክ እና ሰብስክራይብ በማድረግ ይህንን ቪዲዮ ይጀምሩት። በቪዲዮ ላይም ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግዲህ ቤተሰቦች እንግዲህ ከዛሬ ዓመት ከ4 ወር አካባቢ እንግዲህ ይሄንን ክስተት የምታውቁት ይመስለኛል። ለማታውቁት ደግሞ ቪዲዮን ባጭሩ ላሳያችሁ ምን እንደተፈጠረ የዛን ታይም ማለት ነው። ለምን አንጠይቅም እንዴ ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ። ፈላዎቹ እያፈጠጡ ነው የሚያዩት። ሁለት ፕሌን ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። አንወርድም ሚኮ የማይመስል ነገር ነበረ በሰዓቱ ማለት ፕሌን ነው ብዙ ተብሎበታል። ያን ያህል አሁን ለማውራት ያስፈልጋል። በጣም ጥበቃዎቹ እንደምታዩት እንግዲህ እዛ ጋር ሆነው እንዲወርዱ እየተናገሩ ይገኛሉ። የተወሰኑ ሰዎች እንደምታዩ እየወረዱ ነው ያሉት። እግዚአብሔር ይኸው ልጆች ያዙ። እግዚአብሔር ልጆቼ ከ6 ሰዓት እስከ ምሽቱ 4 ሰዓት ቀን 6 ሰዓት ነው የመጣው። ሁሉም ሰው እዚህ ጋር ያለ 5 ሰዓት የመጣም አለ። እኔ የመጣሁበትን እኔ 6 ሰዓት ነው እዚህ ግቢ ውስጥ የገባው 3 ልጆች ይዤ ማለት ነው። ፕሌን ውስጥ ራሱ 1 ሰዓት ተኩል ነው መኪና ሊገብተ ፕሌን ላይ 2 ሰዓት ላይ ፕሌን ላይ ነበር። ከ2 ሰዓት እስከ 4 ሰዓት ለምን ዋሽ ከናብራዚ ከማዝበት ይመጣናል መመለስ አንችልም። ስለዚህ ማለራሽ አይ መብቴ ነው ትቀርጣለች መብቷ ነው። እንግዲህ እንደምታዩት እንደዚህ አይነት ነገር ተፈጥሮ ነበር የዛሬ ዓመት ከ4 ወር ማለት ነውና በዚህም ጊዜ እንግዲህ ዮኒ ማኛም እንግዲህ ከውጭ ሆነ የተለያዩ ነገሮች ሲል ነበር ካላቸው ቪዲዮዎች መካከል እንግዲህ አንደኛው ይሄንን ነው። ለምን አይከሰከስም? ምንም ችግር የለም እንደዋላ ነው። አንዳንዶቹ ያስቃሉ። ልጅነት እንዳለ ያለው ተመቸኝ ባስ ነው መሰለኝ። ያ ስለዚህ እኔ ደግሞ ባጃጅ መሰለኝ ገባሽ። እንደዚህ አይነት ችግር ብዙም እውቀት ስለሌለ ማስተማር ነው ያለባቸው እና ምንም ይሄን ያህል አካብደው ፖለቲካ የሰሩበት ሰዎች ለምን መሰለክ ትኩረት የሳበው አንድ ልጅ የዛሬ 2 ሳምንት ነው የዛሬ ሳምንት የሆነች ሶማሌ ዜጋ ነው ሶማሌን አስለቅሰዋል። ደምን ባስለቅሰዋል። አዎ እኮ እሷ ተናግራውታ ቀርባላት በጣም ብዙ አይቶ ቫይራል ወጥቶ ነበር ማለት ነው። እሱ አሁን ደግሞ ሲደግመው እንደዚህ አይነት ነገር ገብቷል። ኪድናፕ ሊያረጉኝ ነው ምናምን ሲል በጣም እንዴት ነው እንትኑ ላይ ትኩረት ይወስዳል። ለዛ መሰለኝ በጣም የተጨጨቀ ደግሞ ብለውታል። እዛው አንተ አሸባሪ ነው እናስራለን ምናምን ብለውታል እዛው ላይ። እንዲያውም ቦክሱን ላይ የተነዘረበት ሰው አለ። የዛኔ ነው ምን አባ ልታረገው ምናምን እያልኩ የተናገርኩት ነው። ኪድናፕ ሊያረጉኝ ነው ኤቭሪባዲ ታፕታ። ኧረ እንዳው ግን እኮ እንትኑ እንደገና ሬስት ሚ ለማለት ፈልጎ ነው። እና አንዳንዴ ጎበዝ ነው በሱ በኢትዮጵያ ነው ጥሩ እንግሊዝኛ ይናገራል። ጎበዝ ነው ግን ስማ ዮኒ አንዳንድ ሰው ግን ይኮምተዋል አይገልጸውም። በዱቄት የሚቀጣ መስሎት ነው ወይ ዱቄት ተቀባል ቀላላሱት እንዴ ያልተላሰማ ልሰውታል እንዴ ባጃጅ ላይ ሆኖ ምን ላይ ሆኖ ያልሰሩ አልወርድም እንደገና እንትን ዛፍ ላይ ሆኖ ኧረ ውረድ ጉዳይ መንግስት ያየዋል ምን ሰራውትን አላየም። በፕሌን እየሄድኩኝ ሄድ አንቺ
የተመታች መግባቴ በፊት ከአንቺ ጋማ ቢያንስ ከኔ ጋር እኮ ተጣልተናል እኮ ይሁን ምን አንቺ ያልተጣላፋለ እኔ ነበረ ዛሬ ተይ ስላልከኝ ነው እንጂ ይብራ ነበረ። እንግዲህ እንደምታዩት ቤታየውና እንግዲህ ዮኒ ማኛ በሰዓቱ እንግዲህ እንደዚህ አይነት መሳለቆችና የተለያዩ አይነት ትችት ያደርሱ ነበርና ቤተሰብ እነሱ ያስቃል ማለት እንደዛ አይነት ነገር በተፈጠረበት ታይም እንግዲህ እንደዚህ አይነት ነገር ሲያደርጉ ነበርና የነበረው እና በትላንትናው ዕለት እንግዲህ ጆን ዳንኤል ተፈቷል ማለት ነው። ቤተሰብ እንግዲህ በጣም ነው ደስ ያለኝ ጆን ዳንኤል በመፈታቱ። እንደምታዩት እንግዲህ እንደዚህ አይነት መልእክት በራሱ ቲክቶክ ፔጅ ላይ እንግዲህ አስተላልፈዋል። መልእክቱም ይህንን ይመስላል። ሰላም ቤተሰቦቼ፣ ባሳለፍኩት የአንድ ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ እሱ ያስተላልፈው መልእክት ይሄንን ይመስላል። እንግዲህ እስኪ በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዋው 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 ይላል ቤተሰብ። ይመቻቸው ጌታ አባቴ። በጣም ጆን ዳንኤል በታሰረ ሰዓት በጣም ትክክለኛ ወንድሙን ያየበት ሰዓት ማለት ትችላላችሁ። ማለት ነው ፎንቲ በጣም ነበር የዛን ታይም ላይ በጣም ነበር የደበረውና እንዳያችሁት እንግዲህ በጣም ነበር ነው ፎንቲ ስለ ጆን ዳንኤል ብዙ ጊዜ በተደጋጋሚ ሲያወራ የነበረውና አሁን ላይ ተገናኝተው እንግዲህ አንድ ላይ ሴሌብሬት እያደረጉ ይገኛሉ። እና በሁለቱ ላይ ያላችሁን ሐሳብ አስተያየት እስኪ ኮሜንት ላይ አስቀምጡልኝ። ቤተሰብ እስካሁን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ጆን ዳንኤል ቅጽበታዊ አጋጣሚዎች እንዴት የህይወታችሁን አቅጣጫ ወዳልተፈለገ ሁኔታ እንደሚቀይሩት በመጀመሪያ ጊዜ 1 ዓመት ከ4 ወር በኋላ ከእስር ወጥቶ በሰራው ቪዲዮ ላይ ገልጿል። ይህ ቪዲዮ ታዲያ በከፍተኛ ሁኔታ በበርካቶች ዘንድ እየተቀባበሉት የሚገኙ ሲሆን የኢትዮጵያ አየር መንገድ ሰራተኞችን እንዲሁም ደግሞ መላው ኢትዮጵያውያንም ጆን ዳንኤል እንግዲህ ይቅርታ ጠይቋል። በማረሚያ ወቅትም ታዲያ ብዙ ነገሮችን እንደተማረ ጠቅሶ እንዲሁም ደግሞ መላው ኢትዮጵያውያን በጸሎትና በተለያዩ ሁኔታ ላገዙትም እንግዲህ ምስጋናውን አቅርቧል። ጆን ዳንኤልም ታዲያ ከእስር ከተፈታ በኋላ የመጀመሪያ ቪዲዮውን በዚህ ሰዓት ላይ ለቋል። ዶዬ ነገ ላይቭ ልገባ ነው። ነገ ጆን ዳንኤል ነገ 3 ሰዓት ላይ ላይቭ ይገባል። 3 ሰዓት ላይ ነገ 3 ሰዓት ላይ ጆን ዳንኤል ላይቭ ይገባል። That's good። አሁን ቪዲዮ የለቀቀው ራሱ በደንብ ነው የታየው። በአንድ ሰዓት 1.5 ሚሊዮን ቪው በአንድ ሰዓት 1.5 ሚሊዮን ቪው በጌታ በኢየሱስ 280,000 ላይክ እየሰማን አይደለም። ምን ይሄ ነው? በጣም የሚገርም ነው። በዚህ ታይም ውስጥ የላ ቪውና ላይ እንትን የምትል እባክህ ማን እንትን አለ። እኛ ይኸውላችሁ ባይዘው የኔ ፐርሰናል እኔ ሁላችሁንም ምናምን እንትን ከሚሉት አይደለሁም። እሺ በጣም ሁላችሁንም ሹሩ እንደዛ ከሚሉት አይደለም። ከእግዚአብሔር ቀጥሎ አሉ ሰዎች ያባቸዋል። ከጆን ዳንኤል ጋር እያወራ ነው ለሚመለከታችሁ ሰዎች ነው። እሺ የሰው ላይክ እንግዲህ ቤተሰብ የመጀመሪያው ላይቭ እንግዲህ ዛሬ ምሽት 3 ሰዓት ላይ ጆን ዳንኤል ያደርጋል ማለት ነው። እንግዲህ ብዙ ሰዎች እንደሚገቡ ተስፋ አደርጋለሁ። ሁላችንም እንግዲህ ጆን ዳንኤል ጋር በመግባት እንኳን በሰላም ወደ ቤት መጣ ብለን እንግዲህ አቀባበል እናርግለት። ቤተሰብ እንግዲህ እስኪ ሞቅ ደመቅ እንደሚል ምሽታችን ተስፋ አደርጋለሁ። ቲክቶከሩ ጆን ዳንኤል የኢትዮጵያ አየር መንገድና መላ ኢትዮጵያውያን ሕዝብ ይቅርታ ጠየቀ። ቲክቶከሩ ጆን ዳንኤል እንግዲህ ከ1 ዓመት 4 ወር እስር በኋላ ከእስር ተለቆ
በዛሬው ዕለት እንግዲህ በቲክቶክ ላይ የመጀመሪያ ቪዲዮውን ሰርቷል። እናም በቪዲዮ ላይ እንዳለው አንዲት ያልታሰበ ቅጽበት እንግዲህ ህይወቴን ወደ አልታሰበ ነገር ቀየረችው። እናም አንዳንዴ በህይወታችን ውስጥ ጥቃቅን የምንላቸው ነገሮች ህይወታችንን ወደ አልተፈለገ ነገር ይጨምሩታል። እኔም ባጠፋው ስህተት 1 ዓመት ከ4 ወር በላይ እንግዲህ በእስር ቆይቻለሁ። እናም አሁን ላይ ተመሬበታለሁ። ካሁን በኋላም ሀገሬንና ህዝቤን የሚጠቅም ስራ ብቻ ነው የሚሰራው። እናም ላጠፋው ጥፋት የኢትዮጵያ አየር መንገድ እንዲሁም የኢትዮጵያ ህዝብ ይቅርታ ያደርግልኝ በማለት እንግዲህ ቲክቶከሩ ጆን ዳንኤል በዛሬው ዕለት ተናግሯል። ቤተሰብ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በድጋሚ እንኳን ደስ አላችሁ። ጆን ዳንኤል በዛሬው ዕለት ተፈቷል ማለት ነው። እንግዲህ ሁላችንም ከምሽቱ 3 ሰዓት እንግዲህ እዛ እንደምንገናኝ ተስፋ አድርጋለሁ። አሪፍ የሆነ ታይም እንደሚሆን ተስፋ አድርጋለሁ። ቤተሰብ በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ሰብስክራይብ እና ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ